በ033 ቀበሌ መስኖ ቀበሌ ትባላለች። በ033 ያለች ናት እና ይሄ ሙሉውን አካል የመስኖ ውሃዎች የሚጠቀሙበት ነው። ከዚህ አካባቢ 7 ሰዎች በዚህ ፓኬጅ ተመልምለው ስልጠና ወስደዋል። በዛ መሰረት መጀመሪያ ምንድነው የተደረገው ጥናት ነው። ጥናቱ የተደረገው ምንድነው ከ2 አመት በታች ህፃን ያላቸው ሰዎች ወይም ነፍሰ ጡር ሴቶች እነሱ ነው የሚፈልገው እዚህ ቦታ ላይ ማለት ነው። ለምን ኒውትሪሽን እንዲያገኙ ማለት ነው። እነዛ ተመለመሉ 20 ተመዘገቡ ከ20 7 እንዲያልፍ ተደረገ። በዛ መሰረት ወደ ስራው ተገባ። ወደ ስራው ሲገባ ምንድነው መጀመሪያ ጉድጓድ ቁፋሮ ነው። ቁፋሮ ግለሰቡ ነው ራሱ እየቆፈረ ያለው። ከዛ ፕሮጀክቱ አመልጂ ፕሮጀክት ነው። ኬንዳውን አመጣ እዚህ አዘረጋ። ከዛ በኋላ ይሄንን የዶሮ መስሪያ እንትሩን አሰራላቸው። ዶሮውን ወዳውን አቀረበ። ይሄ የሚያገለግለው ምንድነው ዶሮቹ ከዛ ውስጥ አሉ ማያ ያላቸው ውስጠኛው ደግሞ ማደሪያቸው ነው። ኦኬ ከዛ የነዚህ የሚውሉበት ኩስ ታች አልተዘጋም ይወርቃል ወደታች። ያን ምንድነው አሳው እዚህ ውስጥ ስለሚኖር ላሳ ቀለብ ይሆናል። ከዛ የተረፈው ውሃ ወዴት ነው የሚሆነው? ወደ አትክልትና ፍራፍሬ ወደዚህ ይሞላል ማለት። ስለዚህ የሞላ ኦርጋኒክ ማዳበሪያ ነው ፍሎ ሲያደርግ ማለት ሰው ሰራሽ ኦርጋኒክ ነው። ስለዚህ ለህፃናትና ለነፍሰ ጡር አስፈላጊ ሆኖ ስለተገኘ ይሄ ወደዚህ ይወጣል። ይሄ ጎደል ሲል ሌላ ውሃ እንደገና በካናሉ አማካይነት ይገባል ማለት ነው። በቃ አያቋርጥም፣ የማያቋርጥ ይወጣል። ውሃው ከወጣ በኋላ በሶስተኛው ቀን ወይም በ4 ቀኑ አት ማጣሪያ አለች። በዛ ሾልኮ ውሃው እዚህ ይሞላል መልሶ ይሄኛው ውሃ ይወጣል። ከዛ በኋላ እንትን ይላል። ውሃውን ግን ዝም ካሉ ከዚህ ቦታ ላይ አሳዎቹም ተደብቀው ወደታች ቁጭ ዝም ነው የሚሉ አይንቀሳቀሱም። ከዛ በኋላ ይሞታል ማለት አየር ያጥራቸዋል። ስለዚህ አየር እንዳያጥራቸው እንደፈለጉ እንዲንቀሳቀሱ ውሃው ንጹህ መሆን አለበት። ውሃ በሀዛም ሲመጣ ደግሞ የተጣራ ውሃ መሆን አለበት። ያን ይገባል። ከገባ በኋላ ውሃ ይወጣል። ከወጣ በኋላ ደግሞ ለአትክልቶቹ ለነዚህ ማዳበሪያነት ያገለግላል ማለት ነው። ተቃራይ መሰለ ነገር ጩጫና የመሰለ ነጭ ያለ እንዲፈጠር ያን እየገለበጡ ማየት ኩትኳቶ በሰዓቱ 2 ያጠጥቶ ኩትኳቶ ነው። በጣም መከታተል ያስፈልገዋል። ሀበፊቱ በርበሪ ያሁኑ በርበሪ በጣም ተመችቶኛል። መደብ አሰራሩን በደንብ ነው ያፈላሁትም። ያው አሳይ ባለሙያ ማይቶልኛል። በጣም ምርጥ በርበሪ ነው። ችግኙ እንኳን በጣም ፋፍቶ ሳይው በጣም ነው የሚያስደስተኝ ነው። የበፊቶቹ ያኛ ሀገር በርበሪያው ቀጫጭናቸው ይሄ ችግኙ በጣም የፋፋ ነው። እስታው ማዳበሪያ አላረኩበትም። ካሁን በኋላ ማዳበሪያ ባረግበት ስር ሳልስል የመድረቅ ባህሪ ያለው አሁን የማዳበሪያ ለመደረግ አቅሙ ደርሷል። ከኛ ጋራ በጣም ልዩነት አለው። ይሄ ቀበሌ ይሄ ድርጅት የሰራው በተለያየ በማንጎ በጎመኑ በዶሮ እርባታው በቲማቲም በጠቅላላ በሙሉ በመርሳ ቀበሌ የተሰራው ስራ በጣም አመርቂና ጥሩ ውጤት ያለው ስራ ነው። በእኛ ጋር ሲታይ የኛ ገና ይቀራል ወደ ኋላ። የሚያበቅለውም የምናመርተውም መሌ ቢኖርም ዘርዬ አፈላለገ ገበሬው እኛ የምንገዛው ከግለሰብ ገዝተና በቆሎም እናመርተው የተለያየ ዘር አይቀርብልን። ስለዚህ ይሄና ያና ስንትን በሰማይና መሬት ነው ይቀርዋለኛ። ይሄ ግን በጣም አመርቂ በጣም ውጤታማ ስራ የተሰራ ከዚህ አካባቢ ተናል። ይሄን ስራ ለመስራት እንግዲህ እኛ የተመረን ሄደናል። በድርጅቱ በሚሰጠን ተልእኮና በሚሰጠን ትምህርት መሰረት መደቦችን በማዘጋጀት አትክልትን በማፍላት ቲማቲምን እስከ ድንች ድረስ የተለያዩ እንትን ልማቶችን እየወሰድን እያለማን ከዚህ የበለጠ ያልተናነሰ ልማት እንድናለማ ተመርያለሁ። ቆንጆ ነው። ምርጥ ተሞክሮ ነው ያየነው ከኛ ቀበሌ አንፃር ጋር ሳወዳድረው ማለት ነው።
ይሄ በጣም የተሻለ ሆኖ አግኝቻለሁ። በርግጥ የተሻለ የሆነበት ምክንያት ውሃው የኛ አናሳ ነው። ብዙ አላሰፋ ነው፣ መስኖ አልሰፋም፣ አጭር ነው። ከዛ ደግሞ እነዚህ አሁን ከዚህ የኛው በብዛት የምንጠቀመው በቆሎ ነው። ከዛ በተከታይ ደግሞ በእንትን የተሰጠነው ፓፓያ ዝርያዎች አሉ። እነዚህ አዲስ የመጡ ዝርያዎች እነሱን አሉ። እነሱንም ተሞክሮ እያደረግን ነው። የፓፓያው ዝርያ ቆንጆ ነው ከማይው አንፃር አሁን ከዚህም እንደውም የኛ የተሻለ ነው እንትኑ ሁኔታው ማለት ነው። እና በጣም ቆንጆ ነው። ከዛ በተረፈ የተከረ የቃሪያው የፓፓያው የቲማቲሙ እንትኑ ልዩ ነው ከኛ አሁን ይሄ የለም። ስለዚህ አሁን እኛ ደግሞ ይሄን ካየነ እኛም በዚሁ እንትን ይሄን ለማስፋፋት እንሞክራለን ማለት ነው። እኛ እንችላለን መስራት። ልምድ ልውውጡን አይተናል። ባገኘነው ልምድ ልውውጥ መሰረት መስራት እንችላለን። በጣም ቆንጆ ተሞክሮችን አይተናል። $36 አብዮ ፍሬ ነው ያለው። ይሄ ዝርያው ሬሌዲ ነው የሚባለው። በአንዱ ፓፓዬ ከ100 እስከ 130 ድረስ ፍሬ ይይዛል። አሁን እዚች ያለችው 312 ካሬ ሜትር ላይ ምን ያህል ይገኛል የሚለውን ሰርተን በ2.5 ሜትር ርቀት ነው በየሁሉም የሰራ ነው። ይሄን እንትን ስንል ሁሉን ነገር ማልቸው የነበራችሁ ስለምታውቁት ጉድጓድ ቁፋሮ ችግኝ አተካከሉ ሁሉ ስርዓቱን በጠበቀ መልኩ ነው የተሰራው። 60 በ60 ነው። ጽዳቱንም ያያችሁት ነው። ልክ በዚህ መልኩ ነው እንትን የምንለው። ቀለበት ውሃ ሲጠጣ ያንዱን እንትን አይልም፣ ቀለበት ነው። ይሄን ያዘው በቃ ከዚህ ምርት ላይ በአሁን እስካሁን ሰዓት ድረስ በሁለት ገበያ 45 ሺህ ብር ባለፈው በሁለት ገበያ 30 ሺህ ብር ሽጦ ነበር። አሁን ሶስተኛ ወደ 45 ሺህ ብር ሽጧል እስካሁን ድረስ ማለት ነው። የደረሰው በ9 ወሩ ነው። ከ9 ወሩ እስካሁን ድረስ ያው እንትን ያለበት ይሄን ነው። በትንሽ መሬት ምን ያህል እንደሚገኝ እኛስ ምን ላይ ነን የሚለውን እናንተ ማየታችሁ እንድትሄዱ ነው። ሁለት በስርዓተ ጾታ ይሄን ሞለለታችሁን እንድትቀጥሉ ጎበዝ አጥተር ኑሮ አጥታችሁ አይደለም ከእናንተ እዚህ የመጣችሁ ግን የበለጠ ደግሞ እኛ ጋር የጋራ ተግባብተን እንደ ወረዳም አካባቢውንም እንድታዩት ነው። መስኖ አሁን ሰውን እንደምታዩት እየጣራ ነው። እንደምታዩት በሰራራችን አሁን እዛ ሰገቡ አረንጓዴ ነገር አላማራችሁ ሁሉ ነገር ብዙ ነገር አይታችኋል። ደስ የሚል ነገር ስላያችሁ እናንተ ደግሞ ይሄንን ምን ሰጣችሁ አሁን ምን ሰጣችሁ አትክልትም ተቀናጅቶ አስተማሪ እንዲሆኑ